ልጅ አልነበረም እናቴ ነበር ለኔማ ደክሞኝ ብመጣ ውሃ ሙቆ እግሬን አጥቦ ልብስ ሳጥብ እጄ ተልጦ ቢመጣ እላዩ ላይ ቡና ደምድሞ ባዝሊን ቀብቶ ዶክተር ነው እህቴን አድናለሁ እንጂ ሰርቫለሁ እንዳለኝ ዶክተር ነን በሚስሉ ሰዎች እጅ ሞተ ልጅ ተበላ። ተረጋጊ ወልሽ እባክሽ አይዞሽ እባክሽን ተረጋጊ። ተበላች። ሰላም ውድ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ? እንግዲህ ዛሬም ተመልሰን መተናል ማለት ነው። ሰሞኑን በጣም ከባባድ ኬዞች እየገጠሙን ይገኛሉ። ያው በቻለው መጠን እኛም ለብዙሃን ለተጎዱ እህት ወንድሞቻችን ልጆች ህፃናትም ጭምር ለመድረስ በቻለው መጠን እየሞከርን እንገኛለን። ያው ከኔም ጋር በጣም ብዙ ክሮዎች አሉ። እንግዲህ ከጀርባም የምታዩት አንድ ወንድሜ ያለ ይህንን ስራ በከባዱ ከኔ ጋር በመሆን በመፋለም ዋና ወንጀለኞችን በማደን የዞሩ በመፈለግ ከባድ የሚባል ስራዎችን ከኔ ጋር እየሰራ ያለ ምርጡ ወንድሜ ነው። ሌሎችም አሉ እንግዲህ ካሜራማኖች አሉ፣ ጋርዶች አሉ ከጀርባ ይህንን ስራ የሚሰሩ። ያው እነዚህ ሰዎች ተደራጅተው ነው ይህንን ስራ የሚሰሩት። እኛም ደግሞ በተቻለን አቅማችንን አደራጅተን እናንተም ብዙ ጊዜ ኮሜንት ላይ ስጽፉልኝ ያለው እናንተም መደራጀት አለባችሁ፣ ብዙ ሆናችሁ ነው መንቀሳቀስ ያለባችሁ ስትሉን ብዙ ጊዜ አነባለሁ። ለእናንተም ከፍተኛ የሆነ ክብር አለኝ። በጣም በብዙ ትመክሩኛላችሁ። በተቻለ መጠን ተጠንቀቅ፣ ቀስ በል ያላችሁ ብዙ ነገሮችን ትነግሩኛላችሁ። ከልብ ነው የምናመሰግነው። በእውነት ክበሩልኝ። እና በባለፉት ክፍል ላይ 4 ህፃናቶች አንድ ላይ ተገኝተው እንግዲህ ያሉበት ቦታ ድረስ ደርሰን ልጆቹን ለመሰዋት እንዲሁም ኩላሊቶቻቸውን ልባቸውን ለማውጣት ወደ ብላክ ስቶር ለመውሰድ ባሉበት ሁኔታ ለማረድ ልጆቹን እያዘጋጁ ባሉበት ሁኔታ እኛም ደርሰን እነዚህ ልጆች በቁጥጥር ስር ለማዋል ዶክተሮች ናቸው፣ 2 ዶክተሮች ናቸው። እነሱን በቁጥጥር ስር ለማዋል እነዚህ ህፃናቶችንም ደግሞ ከዚህ ሞት አስመልጠን ከነዚህ ሰብአዊነት ከጎደላቸው ዶክተሮች ልጆቹን ከመታረድ አድነን ወደ ቤተሰቦቻቸው ቀላቅለናቸው ነበር። በዛም ደግሞ በጣም ብዙዎቻችሁ ተደስታችሁ ነበር፣ እኛም ተደስተን ነበር። ግን ልጆቹ የዛን ቀን የነገሩን ደስ የማይል ዜና ነበረ። እናንተ ማየታችሁ ለሞቱት ነፍስ ይማር እያላችሁን ነበረ። እኛም በጣም ተሳቀን ነበረ። ይህንን መርዶ ለቤተሰብ መንገር ማለት በጣም የሚከብድ ነገር ስለነበር ልጁን ከመሞት አልፎ መቅበርም አልቻሉም ቤተሰብ። በጣም ልብ የሚሰብር ነገር ነው የተፈጠረው ያኔ። እኛም በጣም ደንግጠን ስለነበር ከዛ በኋላ ያለውን ነገር ያው ቤተሰቡም ጋር ሄደን አሳውቀን ነበር። ቤተሰቡ ደግሞ በጣም የሚያሳዝን ቤተሰብ ነበረ። የተፈጠሩት ነገሮች ደስ ማይሉም ነገሮች ስለነበሩና ዛሬ የተገኘንበት ዋና ቁልፍ ነገር ምንድን ነው? አንድ ልጅ የዛን ቀን እንደሞተ ልጆቹ የዛን ቀን ተናግረዋል። ቪዲዮም ላይ ታስታውሳላችሁ ብዬ አስባለሁ። ካላስታወሳችሁ እንደ ለማስታወሻ እንዲሆን ቪዲዮን ተመልከቱት። እንደማስታወስ አንድ ልጅ ከኛ ጋር ነበር፣ ግን አሁን የት እንዳለ አላውቅም። እዛ ጥለውታል። የት ነው የጣሉት? መጀመሪያ እኛ እዚህ አይደለም የመጣነው፣ ሌላ ቦታ ነበር። እሱን ልጁን እዛው አስቀሩት መጋዘኑ ጋር። ከዛኛ ነው ወደዚያ መጡ። አንዱ ልጅ እዛው መጋዘን ምንድን ነው ያደረጉት? መጋዘኑ በጣም ትልቅ ነበር። አርደውታል ይመስለኛል። እነሱ ነው የተወሰዳቸው። እዛው መጋዘኑ ገድለዋቸው። ከኛ ከአራታችን ሌላ 2 ልጆች ነበሩ። ከዛ በኋላ እኛን ብቻ ይዘውን ሄዱና ሌሎች ልጆችን እዛው ገደሏቸው። እነሱን ደግሞ ኩላሊታቸውን ምን እያወጡ ነበር። ኩላሊታቸውን እያወጣቸው ነበር። ወይ እናንተን እንዴት ነው ይሄን ነገር ያሳያችሁ? እዛው እያሳዩን ነበር። እናንተም እንደዚህ ነው የምናደርጋችሁ ከጫዋቹ። ያኛው ደግሞ እዛ አርዶት ነበር። ከዛ ኩላሊቱ ስንት ብር ያመጣልናል? 2 ሚሊዮን 3 ሚሊዮን ምናምን እያሉ ኩላሊቱ ይሄ ብር ስንት ብር ይሸጥብናል ምናምን እያሉ ደውሎ እየነገሩ ነበር።
ማቃጠያው ጋር ቀደም ማቃጠያ እዛ ጋር ወስደው ነው የምን ማቃጠያ? የሬሳ ማቃጠያ። አዎ እንደዚህ ሲሚንቶ ውስጥ ካልደረቧቸው ወይም ወንዝ ምናምን ላይ ካልጣሏቸው እዚህ ጋር በቃ ብዙ ያደርጉና ቤንዚን ይዘረግፉባቸዋል። ከዛ እሳት ይዘው ሲወረውሩ በቃ ይነዳል። አመድ ይሆንና አመዱን ደግሞ ይጥሉታል። ባስኬት ውስጥ ይጥሉታል ስለማይታወቅ። አጥንት ምናምን ካለው ደግሞ ያ እንደዚህ መፍጫ ነገር ውስጥ ይከቱትና ከደቀቀ በኋላ በቃ በፔስታ ምናምን ያስሩና ከቆሻሻ ጋር ያወጣሉ። እንደተመለከታችሁት ነውና ቪዲዮ ያው በጣም የሚዘገንን አንዱ ልጅ እንደገደሉት ነው ልጆቹም የተናገሩት እና የዛ ቤተሰብ ጋር ሄደን የሰማነው ነገር በጣም የሚዘገንን የሚሰቀጥጥ ነገር ነው። የዛ ቤት የልጁ እናት በጣም የሚያሳዝን ህይወት እንደምትኖር እና ከሚባለው በላይ ደግሞ የሚዘገንን ህይወት እየኖረች እንዳለ አሁን ላይ ያለችበት ባሏ እንደሞተ በመኪና አደጋ ባሏ ድንገተኛ ሞት ባሏን እንደነጠቃት ባሏን ሞቶ እነዚህን የሚገርማችሁ ይሄ ልጅ የመጀመሪያ ልጇ ነው። ከሷ በታች የ4 ዓመት ልጅ አለቻት። የኦቲዝም ህመም ተጠቂ የሆነች ልጅ አለቻት እና በጣም የሚያሳዝን ህይወት እንደሚኖሩ ሄደን አየን በአይናችን እና ስናይ እኛ በጣም ነው የተረበሽነው እና ባሏ ሞቶ ያለች 2 ልጆችን 1 ህመምተኛ ልጅን እያስታመመች የምትኖር እናት እዛው ላይ ደግሞ 1 ልጇ የመጀመሪያ ልጇ ሲሞት በጣም ልብ የሚሰበር ነገር ነው። ይሄ ተስቶባት ያለች እንዲሁም ደግሞ አሁን እየገጠማት ያሉ ፈተናዎችን ስትነግረን በጣም የሚዘገንና የሚሰቀጥጥ ነገር ነው። እኛም በጣም ነው ያዘንነው በእህታችን ገጠማት ችግር እና ከባድ ነገር ገጥሞኛል እና በጣም ከባድ ነገር ገጥሞኛል እባክህን አግዘኝ ብላለች። እንዲሁም ደግሞ ልጆቿን እንደዚህ የሰው ሰዎች በስልክ እየደወሉ አርፈሽ የማትቀመጪ ከሆነ እቺ በሽተኛ ልጅሽን እንወስድልሻለን፣ እሷን ወስደን ስንጨርስ አንቺን ደግሞ እንገልሻለን በማለት ከፍተኛ የሆነ የዛቻ የማስፈራራት ስራ እየደረሰባት ሙከራ እየተሞከረች እና በቃ የግድያ ሙከራ ለማድረግ የዛቻ ሁኔታዎችን እየተካሄደባት ትገኛለች እህታችን። እባካችሁን እርዱኝ፣ ከነዚህ ሰዎች አድኑኝ። እንዲሁም ደግሞ ያው ብዙ ነገሮች ገጥሞኛል፣ እባክህን አንድ ያገኘኝና እባክህን ስትል ያው ጉዳዩ ደግሞ ከህፃናቶች ኬዙ ጋር የተገናኘ ስለሆነ ምንም ጊዜ ሳናባክን ችግር የለውም ነይ ብለን ያለንበት ቦታ ድረስ ነይ ብለናታል። እንግዲህ ከክሮቻችን ጋር በመሆን እየጠበቅናት እንገኛለን። እሷ ከመጣች በኋላ ደግሞ ያው እኛም የምንችለውን ነገር እናግዛታለን።
እሺ ነይ እቴ ለፊ ያው ይዘንሽ አንድ ቦታ መተናል። ዛሬ መኪና ውስጥም እየነገርንሽ ነበረ ለየት ያለ ነገር እና ደስ የሚል ነገር ይዘን የመጣ ነው ላንቺ። ይሄም ደግሞ ምንድነው የሚለው ነገር ውስጥ ገብተን እያንዳንዱ ነገሮች የምንሰማ ይሆናል። ያ ውስጥ ገብተን ደግሞ እያንዳንዱ ነገሮች ላንቺ የምንነግርሽ የምናሳውቅሽ ይሆናል ማለት ነው። ነይ እንዴት ነህ? ሰላም ነህ? ሰላም ነው? እንዴት ነህ? እንደምን አለ? ሰላም ነው? ሰላም ነው? ሰላም ነው? እንደምን አለ? እንኳን ደህና ቆየህ። መንገዱ ምናምን እንዴት ነው? መንገዱ ክረምት እንኳን አንዳንዴ ያው ከባድ ነበር። ያው ትንሽ ቆየ ነበር። አይ ምን ችግር የለውም። ያው እኔም እረዳለሁ ያለውን ነገር ወቅቱን ክረምት ሲሆን አንዳንዴ ይጨናነቃል መንገዱ ነው። ከዛ አኳያ ምንም ችግር የለውም። መልካም ስላገኘው ደስ ብሎኛል። ምንም ችግር የለውም። ያው በስልክ ብዙ ነገሮችን አጫውቻለሁ። ስለሷ በስልክ የነገርኩ ማለት ቻናሉን ነው አይቻለሁ። ብዙ አወርተናል። እንዴት ነው? እየበረታሽ ነው? እየጠነከርሽ ነው? ያው ከባድ ነው የልጅ ነገር መቼም ደግሞ በእንደዚህ አይነት ነገር መሆኑ በጣም የሚያሳዝን ነገር ነው። የሚገርም እየተከታተልኩት ነበር እንደው እና በጣም ነው እኔ ራሱ ያዘንኩት። አጋጣሚ ደግሞ ከዛ ጋር ተያይዞ አንተ ስትደውልልኝ ነገሮች ትንሽ እንትን አሉና በደንብ ተወያይተን እኛም እስኪ ያለውን ነገር እንግዲህ የወሰነው ነገር አለ ጀግና። ያው በስልክ ብዙ ነገሮችን አውርተናል። ያው አንተም ኑና በአካል አንድ ነገር ወሰንናል፣ እሱን ነገር አሳውቃችኋለሁ ነው ያልከን። እስቲ ያሉትን ነገሮች ግልጽ አድርገን ንገረንና። እሺ በመጀመሪያ ያው በድጋሚ እህቴ እንኳን ደህና መጣሽ። ከሱ ጋር እኮ በደንብ ያለውን ነገር እያንዳንዱን ነገር በስልክ በጣም ረጅም ጊዜ ወስደን አውርተናል። በዚህ አጋጣሚ እንግዲህ ለእናንተም ለተመልካችም ያለውን ነገር የት ነው ያላችሁ፣ ወዴት ነው የመጣችሁ የሚለውን በተለይ ለእህቴ በደንብ አድርጌ ላብራራ። እንደዚሁም በዚህ አጋጣሚ ተመልካቾችም ይህን ፕሮግራም በደንብ ይከታተሉታል ብዬ አስባለሁ። ያንተን በጣም ብዙ ተመልካቾች አሉ። የመጣችሁት ሰመር ሪል ስቴት ላይ ነው ወይም ወደ ሰመር ሪል ስቴት ነው የመጣሽው። ምናልባት ሰመር ሪል ስቴት ምንድነው የሚለውን በተወሰነ ደረጃ እውቅና ለመፍጠር ፈልጋለሁ። ሰመር ሪል ስቴት ከዚህ በፊት በሞርጌጅ እና ትራንስፖርቴሽን ላይ አሜሪካ ላይ ወደ 20 ዓመት ምናምን አካባቢ የሰራ ድርጅት ነው። አሁን ደግሞ ወደ ሀገራችን በመግባት በሪል ስቴት ዓለሙ ላይ ተሰማርቶ በጣም ከፍተኛ ጉልህ አስተዋጽኦ ለደንበኞች እያበረከተ ነው። እንደዚሁም ደግሞ በሶሻል ሚዲያው ላይ በጣም ከፍተኛ የሚሆን ወይም ጥሩ የሚባል ተጽዕኖ እየፈጠረ ነው፣ በተለይ በሪል ስቴቱ ዓለም ላይ ማለት ነው። ሰመር ሪል ስቴት ምንድነው የሰራው ወይስ ምንድነው የሚሰራው የሚለውን በምንመለከትበት ጊዜ ከዚህ በፊት ወደ G+18 የሚሆን ሴቶች አደባባይ ላይ ለደንበኞች ከተባለው ጊዜ ቀድሞ ሰርቶ አስረክቧል። ምናልባት ከዚህ በላይ ለኛ ምስክሮቻችን ደንበኞች ናቸው ብለን እናምናለን። እንደዚሁም ደግሞ አሁን እየገነባቸው ያሉ እንግሊዝ ኤምባሲና ቡልጋሪያ እንግሊዝ ኤምባሲ ሚናሮል ህንጻ ጎን ማለት ነው ከዋናው አስፋልት 70 ሜትር ገባ ብሎ ነው ያለው። ይሄ ሳይት በጣም ምቹ የሆነ ነው። በተለይ ከቤተ መንግስቱ ጋር ተያይዞ ያለው ቫይብ እጅግ በጣም ነፋሻማ የሆነ 2200 ጫማ ከፍታ ላይ ያረፈ በጣም ለኑሮ ተስማሚና ተፈላጊ ተብሎ የሚታሰብ ቦታ ነው። በተለይ ቤተ መንግስቱ ጋር ያው ስለ ቤተ መንግስቱ በጣም ብዙ ሰዎች ያውቃሉ። በጣም ብዙ ወደ ከምል በላይ እንትን ሄክታር ላይ ያረፈ ነው።
ወደ ፊት ስንመለከት ይሄ ግሪን ኤሪያ ነው የምናየው። ምንም የሚሸፍን ነገር የለም። ከዚህ ጋር ተያይዞ ወደ 1600 ካሬ ላይ ነው ይሄ እየገነባ ነው ያለ ነው። ኦልሞስት እሱን 3 ወር ምናምን 4 ወር አካባቢ ነው ግንባታውን ወይም ለሽያጭ ከጀመር 90% የሚሆነው ሸጠን ጨርሰናል። ምናልባት ተመልካቾችም እዚህ ጋር ሳብራራ ያለው ካሬ እዛ ላይ አብዛኛውን ጊዜ ከዚህ በፊት ብዙዎች በነገራችን ላይ ሶሻል ሚዲያ ላይ ያቁኛል። ፊቴ አዲስ አይደለም ለሶሻል ሚዲያ እና እንግሊዝ ኤምባሲ ላይ ያለው ምናምን እንዳይሉና ኮንፊውዝ እንዳይሆኑ እዛ ላይ ያለን ካሬ አሁን 211 እና 250 240 ካሬ እነሱ ምናልባት ሁለት ቤቶች ቢኖሩ ነው እንጂ ሌላው ሙሉ ለሙሉ ሸጠን ጨርሰናል። ይሄ የሚያሳየው ምንድነው በዋናነት ድርጅቱ ምን ያህል ታማኝና እንደዚህም ደግሞ ምን ያህል ተፈላጊ ነው ቦታው የሚለውን ያመላክታል ማለት ነው እንጂ ወደ G+24 ኦልሞስት 3 ወር ባልሞላ ውስጥ ሸጦ መጨረስ ማለት በጣም ታምር ነው። ከዚህ ጋር ተያይዞ ቡልጋሪያ ላይ አፍሪካ ህብረት ፊት ለፊት ወደ ተለያዩ ዳይሬክሽኖች የምንሄድበት ቦታ ወደ ሜክሲኮ፣ ወደ ሳር ቤት፣ ወደ ቦሌ፣ ወደ መስቀል ፍላወር ወክያ ነገር የምንሄድበት ቦታ መሃል ቡልጋሪያ መብራቱ ላይ 1200 ካሬ ላይ ያረፈ ከባለ 1 መኝታ እስከ ባለ 3 መኝታ እንደዚሁም ሱቆችን ከትንሽ ከ15 ካሬ ጀምሮ እስከ ትልቅ እስከ 200 ካሬ ድረስ ለሽያጭ አወጥተናል። በነገራችን ላይ ቡልጋሪያ ማለት አንድ ሰው ቡልጋሪያ ቤት ወይም ሱቅ ገዛ ማለት ቦሌ ላይ፣ ሳር ቤት ላይ፣ ሜክሲኮ ላይ እንደዚህ መስቀል ፍላወር ላይ ገዛው ብሎ ቢያወራ ማጋነን አይሆንበትም ማለት ነው። እና ያለው ነገር ይሄ ነው። እነዚህ ሽያጮችም አሁን ቡልጋሪያ ላይ ያወጣነው ሽያጭ በጣም በከፍተኛ ሁኔታ እየተጣደፈ ነው ያለው። ከሚባለው በላይ ከምንጠብቃቸው በላይ ቤቶችን ሸጠናል። ይሄን ነው ማለት በተወሰነ ደረጃ ይሄን ካልኩኝ ምናልባት ደግሞ እናንተ ከምትጠይቁት ጥያቄ ጋር ተያይዞ እንደዚሁም በስልክ ያወራናቸው ነገሮች አሉ። እሱን ዲስከስ እያደረግን በደንብ ግልጽ እናደርጋለን። ያ ማለት አከፋፈሉ ምን ይመስላል፣ ዋጋው፣ የቤት አማራጮች፣ ሱቆች ከስንት ካሬ ጀምሮ ነው፣ አሁን ክፍያው ምንድነው፣ ቤቱ ተገንብቶ የሚደርሰው በስንት ጊዜ ነው። እንደዚሁም ለምሳሌ ይሄን ሚዲያ የሚመለከቱ ውጭ ላይ ሆነው የሚመለከቱ ደንበኞቻችን ቤት ወይም ሱቅ ለመግዛት ይፈልጉ ምንድነው ማድረግ ያለባቸው፣ ድርጅትንስ እንዴት እንመነው የሚሉም ደንበኞች አሉ። በነገራችን ላይ ይሄ ለደንበኞች ብቻ ሳይሆን ለእናንተም እያንዳንዱን ፋይል በደንብ የምናየው ይሆናል፣ ግልጽ በሆነ መልኩ ማለት ነው። ሰመር ስሙ ነው። ብር የሚገባው ሰመር በሚለው ንግድ ፍቃዱ ሰመር በሚለው እንደዚሁም ደግሞ የግንባታ ፍቃዱ ቅድም እንዳልኳችሁ ቲን ነምበሩ እነዚህ ነገሮች ተያይዞ ያ የቦታው የሱ የሰመር መሆኑን ማረጋገጫው የሚሉት እንዳሉ ፋይሎችን በደንብ የምናያቸው ይሆናል ማለት ነው። ከሞላ ጎደል እንግዲህ ጀግናው ይሄን ነው። ምናልባት እናንተ የምትሉት ካለ እስኪ እድሉ ላንተ በስልክ በጣም ብዙ ስላወራ ማለት ነው። ያው ብዙ ነገሮችን ብለህናል። እኛ ወደ እናንተ ወደ ሰመር ስንመጣ እኛ ብቻ አይደለም የምንመጣው፣ ከኛ ጋር በጣም ብዙ ሰዎች ይመጣሉ። እኛን አምነውን የሚመጡ ብዙ ኦዲየንሶች አሉን፣ ብዙ ተመልካቾች አሉን። ይሄ ስንል ጀግናው ብቻ አይደለም እዚች ጋር የሚመጣው፣ ከጀግናው ጋር በጣም ብዙ ሰዎች ይመጣሉ። ስለ እናንተ ድርጅት ብዙ ማብራሪያዎችን ይፈልጋል። ለምሳሌ እኔ ስመጣ የኔ ኦዲየንሶች እኔ ጠየቁን ጥያቄ ሰምተው እኔን አምነው ወደዚህ ሲመጡ የእናንተ ድርጅት ደግሞ ምን ያህል ለዛ ነገር ታማኝ ነው የሚለው እኔ እያንዳንዱ ነገሮች በስልክም አውርተን ብዙ ቦታዎችን አሳይታችሁኝ ትክክል የሆነ ነገር አግኝቻለሁ። እናንተስ ለኦዲየንስ ደግሞ የምታብራሩት ነገሮች አሉ። ለምሳሌ እናንተ ሽያጭ ላይ የምታቀርቡት የመኖሪያ ቤት፣ የሱቆች፣ የተለያዩ ነገሮች ይኖራቸዋል። የመጀመሪያ ሊሆን የሚችለው ሰው እናንተ ጋር ምን ያገኛል የሚለው ነው። ሱቅ ያገኛል፣ ባለ 1፣ ባለ 2፣ ባለ 3 የሚሉትን ነገሮች የመጀመሪያው እሱን ነው የምታደርግልን። ሁለተኛው አንተም ጠቅሰዋል፣ ክፍያ ከከፈሉ በኋላ ቤታቸውን ለመረከብ ምን ያህል ጊዜ ይፈጅባቸዋል። አሁን ላይ በቃ ሰው የሚፈልገው በስንት ጊዜ ቤቴ እጄ ላይ ይገባል፣ በስንት ብር ከፍዬ መኖሪያ ቤቴን አገኛለሁ የሚለው ነገር ነው። ይሄን ነገሮች አንተ በደንብ አድርገህ ያው እኔ ሰምቼዋለሁ፣ ይበልጥ ግን እኔ መጠየቅ ስላለብኝ አንተም ደግሞ ይሄን ነገር እንደ ሰመር ድርጅት ይሄን ነገር አብራርተህልን እኛም ለተመልካቾቻችን ያው ግልጽ አድርገን ማሳወቅ ስላለብን ማለት ነው።
እሺ ጥሩ። በነገራችን ላይ ያው ጀግናው ስለምታቀኝ ብዬ ነው መግቢያ ላይ ራሴን አላስተዋወቅኩም። ምናልባት ለተመልካቾች ያለም ዘውድ እባላለሁ። የሰመር ሪል ስቴት ሴልስ ማናጀር ነኝ። ይሄን ለማለት ነው፣ ይቅርታ። ከዛ ውጭ ቀጥታ ወደ ጠየቃቸው ጥያቄዎች እሄዳለሁ። የመጀመሪያው ይሄ የማስረከቢያ ጊዜ የሚባለው ማለት ነው። አብዛኛውን ሰው ሪል ስቴት ላይ የሚቸገረው ምንድነው? ማንም ሰው ሪል ስቴት መግዛት ይፈልጋል። ነገር ግን አብዛኛውን ጊዜ በተባለው ጊዜ አልረከብም ብሎ ይፈራል። እንደዚሁም ደግሞ ከዚህ ጋር ተያይዞ ደግሞ ምናልባት በዚህ የተሰማሩ ሰዎች ወደ ውጭ ምናምን ቢወጡ ብሎ እነዚህ ስጋቶች አሉ። ከዚህ ጋር ተያይዞ እንዳልኳችሁ ሰመር ከዚህ በፊት ማረጋገጫችን ሰርተን የገነበነው ቤት ለኛ ማረጋገጫችን ነው። በዋናነት ደንበኞችን ምስክሮች ናቸው ብያለሁ። ሌላው እኛ አሁን በተባለው ጊዜ የምናስረክበው የመጀመሪያው ስማችንን ለመጠበቅ ነው። ከዛ ደንበኞችን ለማርካት ነው። ሲቀጥል እኛ ሲንግል አፓርትመንት ነው የምንገነባው ማለት ነው። እነዚህን ሲንግል አፓርትመንት በተባለው ጊዜ ነው ገንብተን ለደንበኞች የምናስረክብበትን የጊዜ ቆይታ እዚህ ውሉ ላይ በግልጽ ይጠቀስላቸዋል ማለት ነው። ባይዘው ከዚህ በፊት ካሳንቺስ ላይ ያስረከብነው ወይም ሴቶች አደባባይ ላይ ያስረከብነው G+18 ህንጻ በራሳችን አቅም ተጠቅመን ነው የገነበነው። ይሄ ከሰዎች ብር በመሰብሰብ ሳይሆን የራሳችን አቅም ተጠቅመን ነው የገነበነው ማለት ነው። ስለዚህ እንደዚሁም ደግሞ እንግሊዝ ኤምባሲው ላይ በ4 ወር ውስጥ ያለበት የቢሮክራሲ ደረጃ ምን ይመስላል የሚለው ምናልባት እኔ ከምለው በላይ ሳይት ኢንጂነር እመድብላችኋለሁ። ሀዳችሁ የምታዩት የምታረጋግጡት ይሆናል ማለት ነው። ስለዚህ ስራዎቻችን ነው ምስክሮቻችን የሚሆኑት ማለት ነው። እንደዚሁም ከዚህ በፊት ቤት የተረከቡ ደንበኞች ይሄን ሚዲያ ይመለከቱታል ብያለሁ። እነሱም ከታች ኮሜንት ላይ ለእናንተ ሊያሳውቃችሁ ይችላል። ከዚህ ጋር ተያይዞ እኛ ላይ ያሉ ቤቶች የመጀመሪያው 81 ካሬ አለን። ይሄ ባለ አንድ መኝታ ነው። ተጨማሪ የሰራተኛ መኝታ ያለው እንደዚሁም ላውንደሪ ክፍል ያለው ማለት ነው። ከፈለጉ ባለ ሁለት መኝታ አድርገው መስራት ይችላሉ። እንደዚሁም ባለ ሁለት መኝታ 134 ካሬ አለን። እሱም ተጨማሪ የሰራተኛ ማደሪያና ላውንደሪ ያለው። ባለ 3 መኝታ 168 ካሬ እና 182 ካሬ አለን ማለት ነው። ሱቆችን ስንመለከት 15 ካሬ አለን፣ 18 ካሬ አለን፣ 22 ካሬ አለን፣ 30 ካሬ አለን፣ 70 90 እያለ እስከ 200 ለኦፊስ የሚፈልጉ ሰዎች እስከ 200 ካሬ ድረስ ይኖረናል ማለት ነው። ህንጻውን አጠቃላይ ስናየው በተለይ ቡልጋሪያውን በምንመለከትበት ጊዜ አሰራሩ G+25 ነው። ወደ ላይ ከስር ቤዝመንት 4 ቤዝመንት አለው። ይሄ ቤዝመንት ምንድነው? ለመኪና ፓርኪንግ ነው ሙሉ ለሙሉ የሚያገለግለው። መኪና ፓርክ በሚያደርጉበት ጊዜ ሰዎች ራምፕ እያደረጉ ነው የሚያደርጉ ማለት ነው። ይሄ ወደ ታች ወይም ወደ ላይ የሚወጡበት ነገር አይደለም። በተለይ ይሄ በዋናነት ምንድነው? ሰዎች መኪናቸውን በቀላሉ ድራይቭ እንዲያደርጉ ይረዳቸዋል ማለት ነው። እስከ 4ኛ ድረስ ሱቆች ናቸው። 5ኛ ላይ የልጆች መጫወቻ አለ፣ ጂም አለ፣ ላይብራሪ አለ፣ ዴኬር አለ፣ ስፓ አለ። እነዚህ በሙሉ ያካተተ ነው የሚሆነው ማለት ነው። እንደዚሁም አሁን የስታንድ ባይ ጄኔሬተር፣ የከርሰ ምድር ውሃ፣ የመኪና ፓርኪንግ ይሄ ማንዳቶሪ ነው። የአንድ ሪል ስቴት ማንዳቶሪ ነው፣ ግዴታ ነው። በቃ አሁን አገሪቱ ላይ መንግስት በራሱ የሚያስገድድ ነው። ይሄን እንደ ኢሹ አላነሳውም። ከዛ በተጨማሪ ግን ጄኔሬተር ባይሚስ ስታክ ቢያደርግ እንኳን ምንድነው ባካፕ ባትሪ ያላቸው ሊፍቶች በአንድ ወለል ላይ 4 ሊፍት ነው የተገጠመው። እሱ ብቻ አይደለም፣ አሰራሩ የቤቶች ዲዛይን እያንዳንዱ ቤት በቂ የተፈጥሮ ብርሃን እንዲያገኙ ተደርገው ነው የተሰሩት። እሱ ብቻ አይደለም፣ ኮሊደሩ በጣም ሰፊና ለቀቅ ያለ ነው። እንደዚሁም በአንድ ፍሎር ላይ የሚኖሩት የሰዎች ቁጥር ብዛት አንድ ሰው አፓርታማ ሲገዛ ምንድነው የመጀመሪያው ፕራይቬሲውን ይፈልጋል አይደለ? እንጂ እኮ ማንም ሰው ኮንዶሚኒየም መግዛት ይችላል። ነገር ግን ለምንድነው ኮንዶሚኒየም ላይ ፓርቲሲፔት የማያደርገው ሰው? ፕራይቬሲን ስለሚፈልግ ነው። ከማን ጋር ነው የምወጣ የምገባ፣ እዛ ላይ የኔ የማገኘው ጥቅም ምንድነው የሚለውን ማንም ሰው ደህንነቱን ይፈልጋል ማለት ነው። ከዛ አንፃር በወለል ላይ 6 ሰዎች ነው የሚኖሩት። በጣም የበዛ አይደለም ማለት ነው። እሱ ብቻ አይደለም፣ በደንብ ስክሪን ላይ የምናየው ይሆናል። ሰዎች ሲወጡ ሲገቡ ራሱ በሮች ፊት ለፊት አይደለም፣ ከጎን ነው ሰዎች የሚወጡት። ይሄም ለየት የሚያደርገው አለ። በተለይ እዚህ ዲዛይን ላይ ፓርቲሲፔት ያደረገው ስለሺ ይባላል። የስካይላይት ሆቴልና እንደዚሁም የኢትዮጵያ አየር መንገድ ቤቶችን የሚሰራ ደቡብና ምስራቅ አፍሪካ ላይ በጣም ወደ 40 ዓመት ምናምን አካባቢ በአርኪቴክት ስራው ላይ አንቱታን ያተረፈ ስለሽ ነው የሚባል ማንም ሰው ያውቀዋል። እሱ ነው እነዚህን የኛም ቤቶች የአርኪቴክት ስራዎችን የሰራቸው ማለት ነው። ስለዚህ ምንድነው
እስከ ልጅ የሚተላለፍ ቤት ነው። ብትኖሩበት በጣም ደስተኛ ሆናችሁ ብታከራዩት በዶላር እዛ አካባቢ እንዳልኳችሁ ዲፕሎማቶች ነው አብዛኛውን ጊዜ የሚኖሩት ማለት ነው። የትራፊክ መጨናነቅ የለበትም። ከዚህ አንፃር ምንድነው ቦታው ተፈላጊ ነው ለማለትና የቦታውን እንትንነት ለመጥቀስ ነው። ይሄን ካልኩኝ በኋላ ወደ ክፍያው ስሄድ ላብነት ያህል ምናልባት በስልክ ዲስከስ ያደረግነው ማየት እንችላለን። ባለ አንድ መኝታውን በምንመለከትበት ጊዜ ጠቅላላ ዋጋው 7,561,603 ብር ይሆናል ማለት ነው የባለ አንድ መኝታ። በነገራችን ላይ ባለ አንድ መኝታ ሲባል አብዛኛውን ጊዜ ለተመልካቾች ማስተላለፈው ኮንፊውዝ የሚሆነው ባለ አንድ መኝታ ሆኖ 30 ካሬ ያለ 40 ካሬ ያለ 50 ካሬ ያለ 20 ካሬ ያለ ባለ አንድ እንበለው ካለ አሁን እያወራሁት ያለኔ 81 ስለ 81 ካሬ ነው። ስለዚህ የዚህ ጠቅላላ ዋጋው 7,561,000 ብር ነው። ዳውን ፔመንቱ 7,337,718 ብር ነው የሚሆነው። ያ ማለት 81.74 ካሬው ማለት ነው። ቅድመ ክፍያችን 10% ነው 733,771 ብር ይሆናል ማለት ነው። ይሄ 10% ለሚከፍሉ ነው። ወይም ባጭሩ የአንድ ካሬ ዋጋ 89,000 ብር ነው እየሸጥን ያለ። ይሄን እያልኳችሁ ያለ በነገራችን ላይ ለእናንተም ይሁን ለተመልካቾች መሃል ቡልጋሪያ ያለ ነው ካሬ 89,000 ብር እየሸጥን ያለ ማለት ነው። ቤቱ በፕሮግረስ ላይ ነው እየተገነባ ያለ ነው። 2 ዓመት ተኩል ይፈጃል። ለምን አንዳንዴ እውነቱን መናገር ስለሚያስፈልግ ማለት ነው። ደንበኞችም ወደኛ ሲደውሉ ወይም እኛ ላይ ቤት ለመግዛት ሲመጡ እነዚህ ነገሮች አምነውባቸው ነው መምጣት ያለባቸው። አንዳንዱ አሁን ያለቀ ይመስለዋል አይደለም። ያለቁን የተወሰኑ ቤቶች አሉ ያለቀ። እንደዚሁም ደግሞ እንግሊዝ ኤምባሲ ላይ እንዳልኩ 95% ነው ሸጠን ጨርሰናል። አሁን ቡልጋሪያ ላይ ነው እሱ ፕሮግረስ ላይ ነው። 2 ዓመት ተኩል ይፈጃል ማለት ነው። ሌላው 100% ለሚከፍል ሰው ጠቅላላ ዋጋው 5,746,269 ብር ነው። 100% ለሚከፍል 25% እውነተኛ ቅናሽ እናረግላቸዋለን ማለት ነው። ስለዚህ ይሄ ይሆናል። ከዚህ ጋር ተያይዞ የባንክ ብድር ኦፕሽን አለን። አንድ ሰው አሁን ለምሳሌ የባለ አንድ መኝታን እስከ 2 ዓመት ተኩል ድረስ መክፈል የሚጠበቅበት 3 ሚሊዮን ነው። ሌላውን ግን ቤቱን ተረክቦ ቤቱ ላይ እየኖረ መክፈል ይችላል ማለት ነው። ለረጅም ጊዜ እስከ 10 ዓመት እስከ 20 ዓመት ድረስ ራሱ ድርጅቱ ከባንክ ያያይዝለታል። ስለዚህ ቤቱ ላይ እየኖረ ወይም ቤቱን ተረክቦ ቀስ እያለ መክፈል ይችላል። ስለዚህ አንድ ደንበኛ እስከ 2 ዓመት ተኩል ድረስ 3 ሚሊዮን ብር ብቻ ነው መክፈል የሚጠበቅበት። ያ ማለት ደግሞ በአንድ ዓመት ስንወስደው ወደ 1 ሚሊዮን ምናምን አካባቢ ይሆናል። በወር ስንወስደው 100,000 ምናምን አካባቢ ይሆናል ማለት ነው። ስለዚህ ማንም ሰው በቀላሉ የቤት ባለቤት መሆን ይችላል ማለት ነው። 733,000 ብር ካለው ማለት ነው። በነገራችን ላይ ይሄ ብቻ አይደለም። በመሃል ላይ መክፈል ቢያቅተው 10% ከፍሎ መሸጥ መለወጥ አሊያም ለሶስተኛ ወገን ማስተላለፍ ይችላል ማለት ነው። እነዚህ ነገሮች በጣም ከምላቸው በላይ ብዙ ኦፕሽኖች ድርጅታችን ላይ ደግሞ በደንብ ቀርባችሁ ወይም ወደ ድርጅታችን ስትመጡ ደግሞ ብዙ አማራጮችንም እንደ መፍትሄ የምንላቸው ለደንበኞች እንሰጣለን ማለት ነው። ሌላው ከሱቅ ጋር ተያይዞ የሱቅን ካሬ የ18 ካሬውን እንየው። 15 ካሬ መጀመሪያ ላይ ብዬ ነበር። 15 ካሬ ኦልሬዲ ሸጠን ጨርሰናል። አሁን 18.8 ካሬ አለ። እነሱ 2 ሱቆች ምናምን ነው ቢቀሩን። የሱ ጠቅላላ ዋጋው 3,777,000 ይሆናል። ዳውን ፔመንቱ 565,000። በነገራችን ላይ ቡልጋሪያ ላይ ጀግ ነው 565,000 ለቁልፍ ተብሎ እንትን የሚባለው በጣም ቀላል ነው። ማንም ሰው አፎርድ ማድረግ የሚችለው ነው ይሄን ሱቅ ማለት ነው። ስለዚህ 565,000 በጣም ትንሽ ነው ማለት ነው። ሱቁ አሁን ላይ ከረንትሊ ባለው ሁኔታ እዛ አካባቢ የሚከራየው 10 ካሬ እስከ 100,000 ምናምን ድረስ ነው ማለት ነው። ስለዚህ እዚህ ላይ ማንም ሰው ፓርቲሲፔት ማድረግ ይችላል። ሱቆች ላይ ትንሽ ካሬዎች ስላሉ ማለት ነው። ከዛ በተጨማሪ ግን 100% ልክፈል ለሚል ለሱቆች 3,284,000 እየሸጥን ነው ማለት ነው። ይሄን ይመስላል። ምናልባት የበለጠ ደግሞ በ3D ላይ ቤቶች ባለ አንድ መኝታ ምን ይመስላል የሚለውን በስልክ የተደዋወለው ነገር አለ። እሱ በደንብ ዲቴል እናወራለን። አከፋፈል ጋር በተያያዘ እንዳልኩ አንድ ሰው እየሰራ የሚከፍላቸው ነው። ይሄ ከባንክ ጋር ኦፕሽኖች አሉ። ስለዚህ አንድ ሰው ምንም የሚጨናነቅበት ነገር አይኖርም። ሞር ደግሞ በ3D የምናየው ይሆናል ማለት ነው። ምናልባት ቀረ የምትለው ጥያቄ ካለ ካንተ ብነሳ ወይም ተጨማሪ የምትለው ነገር ካለ ለደንበኞች ለእናንተም ማብራራት ትችላለህ። መልካም። እስቲ አንተ ደግሞ የምትጨምረው ነገር ጨምርለትና ከክፍያ ጋር በተያያዘ እንዴት ነው የሚከፍሉት? መንዝሊ ነው የቅድመ ክፍያው 10% ከተከፈለ በኋላ እንዴት ነው? መንዝሊ ነው በየ3 ወሩ ነው ኦር በ6 ወር ነው ወይም ደግሞ እንዳልከው በአመት ነው? ይሄን ነገር ሞር ክሪል ብታረግልን። ከዛ ባለፈ ደግሞ እንዴት ነው አመኔታው? አሁን በጣም ብዙ ጊዜ የሪል ስቴት ብዙ ሰው የሚሰጋው በተለያየ አጋጣሚዎችም ከሰዎች ጋርም ስንገናኝ በሶሻል ሚዲያውም እንደምንሰማው የአመኔታ ኢሹ ነው።
ትክክለኛ ካርታው እጃችሁ ላይ ታሳያቸዋላችሁ ሰዎቹን። ከዛ ኢንዲቪዥዋል ካርታስ ነገር እንዴት ነው ፋይናሊ ሲረከቡ እነዚህን የመሳሰሉት ነገሮች ሞር ክሊር ብታረግልን ለተመልካችም ጥሩ ይሆናል። ሌላው ደግሞ ከቅናሽ ጋር በተያያዘ ምናልባት አንተ በስልክም እያወራሁት የነበረው ነገር ቢኖር አሁን ላይ ያላችሁበት የቅናሽ ዲስካውንት የሚባለውን ነገር ምን ላይ እንዳላችሁ ይበልጥ ደግሞ እኛ ጀግናው ስንመጣ ወደዚህ ሚዲያ በእኛ በኩል የሚመጡ ሰዎች ምን ያህል ቅናሽ ያገኛሉ የሚለውን ነገርም ግልጽ ታደርግልናለህ። ይሄ እንደኔ ነው። ብዙ ስትከራከረኝ ነበር በነገራችን ላይ እንደው አንዳንዴ ለደንበኞችም ያው ጠበቃ ግድ ነው። ዋናው ነገር እሱም ስለሆነ ነው የምልህ እና ይሄንን ነገር አብራራልን። ይሄን ስትጨርስልን ያው ወደሷ የሚለውን ነገር እንመጣለን። ኦኬ በጣም ጥሩ። በነገራችን ላይ የመሲን ጉዳይ ያው አልረሳነውም። እንግዲህ መጨረሻ ላይ የወሷ ምን የምትለው ይመስላል ግራም እየተጋባች ነው ምንድነው የሚያወሩ ምናምን እያለች መሲ ያው እያዳመጥሽ ነው። እንግዲህ መጨረሻውንም የምናሳውቅ ይሆናል ለተመልካቾች ማለት ነው። መጀመሪያ ላይ ከጠየቀኝ ጥያቄ ልነሳና አከፋፈልን በተመለከተ የመጀመሪያ ቅድመ ክፍያችን 10% ነው። ከዛ እንደ ቤት ፕሮግረስ ቤቱን እያዩ የሚከፍሉ ይሆናል ደንበኞች ማለት ነው። 10% ከከፈሉ በኋላ ቀጣይ 15 አሁንም 15 ከዛ 10 10 10 እየተባለ እንደ ቤቱ ፕሮግረስ ያ ማለት ፋውንዴሽን ስራ ሲጠናቀቅ ሁለተኛ ፎቅ ሲደርስ አምስተኛ 10ኛ 15ኛ 20ኛ 25ኛ ቤቱን መሰራቱን እያዩ ነው የሚከፍሉ ማለት ነው። እስከ 2 አመት ወይም እስከ 2 አመት ተኩል ድረስ የሚከፍሉት ስንት ነው? 50%ን ብቻ ማለት ነው። ቀሪውን 50% ግን ቤቱን ከተረከቡ በኋላ ነው ማለት ነው። ከዚህ ጋር ተያይዞ ስለ አመኔታ አንስታለ። አመኔታው የመጀመሪያው ይሄ አከፋፈላችን በመሰረቱ አመኔታ ነው። 50% ብቻ ነው አሁን። ከዛ 50ውን ደግሞ ቤቱን ተረክባችሁ ነው እያለ ያለን። ሌላው 10% ነው እናንተ የምትከፍሉ። ሌላውን ቀሪውን ግን ቤቱን መሰራቱን ነው። 90% ደንበኞች እጅ ላይ ነው ብሩ ያለ ማለት ነው። ከዛ ውጭ ውል ሲወዋሉ አለ ራሱን የቻለ ውል እሱ ላይ የገዙት ቤት ፍሎር እያንዳንዱ ነገር አታች ይደረጋል። ከዛ በተጨማሪ ደግሞ የግንባታ ፍቃዱ የንግድ ፍቃዱ እና ይሄ የባለቤትነት የሰመር ሪል ስቴት ቦታ መሆኑን የሚያረጋግጥ ከፋይሎች ጋር አብሮ ተያይዞ አታች የሚደረግ ነገር አለ ማለት ነው። ስለዚህ ምንም እዚህ ላይ ማንም ደንበኛ ኮንፊውዝ መሆን የለበትም። ግልጽና ግልጽ በሆነ አሰራር ነው የምናስቀምጠው ማለት ነው። ሌላው ክፍያም ሲከፍሉ በድርጅቱ አካውንት ነው የሚያስገቡት። ደረሰኝም ሲቆረጥላቸው በድርጅቱ ባስገቡት ነው። ሰመር አስገብተዋል በሰመር ይቆረጥላቸዋል ማለት ነው። ሌላው የውጭ ተመልካቾች ወይም ዲያስፖሮች ቤት የመግዛት ሱቅ የመግዛት ሐሳብ ያላቸው ባሉበት ሆነው ቤታቸውን መግዛት ይችላሉ። እንደዚሁም ደግሞ ዲስካውንቱን መጠቀም ይችላሉ ማለት ነው። የመጀመሪያው ምናልባት ከዛ ብር እስከሚላክ ድረስ ሪፈንደብል አካውንት ላይ ወይም ተመላሽ የሚሆን ምንም ነገር የማይቆረጥባቸው 200 ሺህ ብር የሚፈልጉትን ቤትና ዋጋውን ለማስከበር 200 ሺህ ብር መክፈል አለባቸው ባሉበት ሆነው ማለት ነው። ወኪል ካለ በወኪሉ አማካኝነት ማለት ነው። አለያ በዲኤችኤል እኛ እንልክላቸዋለን። ክፍያቸውን ከጨረሱ በኋላ እያንዳንዱ ነገር ሙሉ ድርጅቱን ኃላፊነት ወስዶ ባሉበት ላይ በዲኤችኤል አስፈርመን ቀሪውን ለነሱ ቀሪውን ለኛ ይመለሳል ማለት ነው። ስለዚህ በጣም ኢዚ ነው። ከዛ ውጭ በቪዲዮ ኮል እያንዳንዱን ግልጽ በሆነ እዚህ ጋር ከታች ባለው ስልክ ምናልባት እኔ ያለም ዘውድ ስልኩን ባላነሳውም ይሄን ስልክ የሚቀበሉ የኛ የመደብናቸው የሽያጭ አማካሪዎች አሉ። እነሱ ያነሱታል። እነሱ ግልጽ በሆነ መረጃ እያንዳንዱን በደንብ አብራርተው ይሰጧቸዋል ማለት ነው። እዚህ በደንብ አድርጌ ያልገለጽኩት ነገር ወይም ያለፍኩት ነገር ካለ ማለት ነው። ሌላው ጀግናው ካንተ ጋር ተያይዞ ስለ ቅናሽ በጣም በስልክ ብዙ ስናወራ ብዙም ስንከራከርበት ነበረ። እንደውም እኔ ተመልካቾች ላንተ ጥቅና ከፍለው ነው እንዴ ወደ እነሱ ሄደ ይሄን ያላስቀንስልን አይነት ነገር ማለት ነው። ነገር ግን ያው ብዙ ጊዜም ብንፈጅም እዚህ ጋር በደንብ አስረግጬ መናገር የምፈልገው ጀግናውን ብላችሁ ለምትመጡ ደንበኞች ለ5 ብቻ ይሄን ዲስካውንት ሰጥተናል ማለት አሁን እያወራሁት የነበረውን ዲስካውንት ማለት ነው። በካሬ 98000 ነበረ እኛ የምንሸጠው 89000 ይስተናገዳሉ ማለት ነው። 10000 ብር በካሬ ቀንሰናል። አንድ የመጀመሪያው ማለት ነው። በነገራችን ላይ ወደ ሪልስቴታችን ስትመጣ ያው የመጀመሪያም ነው። ስለዚህ ከዚህ በፊት ለተለያዩ ዩቲዩበሮች ብዙ ዲስካውንት በእነሱ አማካኝነት ለሚመጡ ብዙ ኦፈሮችን ሰጥተናል። ደንበኞችን ተደስተው ሄደዋል። ስለዚህ ለአንተም በተመሳሳይ ለ5 ለሚሆኑ ደንበኞች
አንተም ብለው አሊያም ካንተ በላይ ደግሞ መሲም ብለው ለሚመጡ 5 ቀድመው ለሚመጡ ደንበኞች በቤቶች ላይ የ10,000 ብር በሱቆች ላይ ደግሞ የ50,000 ብር በካሬ ቅናሽ አድርገናል ማለት ነው። ስለዚህ ይሄን ዲስካውንት እንዳያመልጣቸው ፈጥነው መመዝገብ አለባቸው ማለት ነው። አብዛኛውን ጊዜ የምንቸገረው ደንበኞች ይዘገዩና ሌቲዮና ምናልባት ከ4 ቀን ከ5 ቀን በኋላ ይደውሉና እንዲህ ተብለን ነበርከው በዛ ዋጋ ለምን አነስተናገድም ይላሉ። ሞላ ሲባሉ ማለት ነው፣ ወይም ዲስካውንቱ አለቀ ሲባሉ ማለት ነው። አይ እዛ ማስታወቂያ ላይ የሰራችሁትማ ውሸት ነው፣ እውነታችሁን አይደለም፣ ዝም ብላችሁ ለማስታወቂያ ያለው እንጂ የሰራችሁት ይሄ ዋጋ እውነት አይደለም የሚሉ በጣም ብዙ ደንበኞች ከዚህ በፊት በሌላ ዩቲዩበሮች ላይ ወይም በሌላ ቻናሎች ላይ የሰሩት ገጥሞኛል። እንደዚህ ነገር እንዳይሆን ደንበኞች ቀድመው መመዝገብና ቀድመው መደወል አለባቸው ማለት ነው። ይሄን በተለይ ከኔ በላይም አንተ በደንብ ጠበቅ አድርገህ ለተመልካቾች በደንብ ማስረዳት አለብህ ብዬ አስባለሁ። ስለዚህ ይሄን ዲስካውንት ለ5 ሰዎች የሰጠ መሆኑን በዚህ አጋጣሚ ልገልጽ እፈልጋለሁ። ቴንክ ዩ ጀግና። መልካም ደስ የሚል ዜና ነው የነገርከን። በጣም ከልብ እናመሰግናለን። ምክንያቱም ይሄንን በስልክ ብዙ እያወራንበት የነበረው ነገርም ስለሆነ ማለት ነው። እንግዲህ የጀግናው ውድ ተመልካቾች ያቀረበልን ሐሳብ በጣም ደስ የሚል ነው። እንግዲህ ጀግናውን ብላችሁ የምትመጡ አሁኑኑ ስክሪን ላይ በሚቀመጡ በእነዚህ ስልኮች እየደወላችሁ ፈጣን የሆነውን እድል ይህንን ዲስካውንት ሁላችሁም ያው ለ5 ሰው እድል ተሰጥቷል በጀግናው ስም እንዲሁም ደግሞ በመሲ እና ሁላችሁም በዚህ ስልክ እየደወላችሁ ይህንን የ5 ሰውን የዲስካውንት እድል ተጠቃሚ እንድትሆኑ አሳስባለሁ። ያው ዛሬ ቀጥታ ወደዚህ ስመጣ እያንዳንዱ ነገሮች ጠይቄ ስለ አማኒነቱ ብዙ ነገሮችን አጣርቼ ነው። ብዙ ነገሮችን ያው በስልክ አውርተናል። ይበልጥ ደግሞ ሳይትም ሄደን ብዙ ነገሮች እናያለን። ያው ስክሪንም ላይ እንዳልከው አማራጮቹን እያንዳንዱ ነገሮች ከፍተህ ታሳየናለህ። በይበልጥ ግን እንግዲህ ሁላችሁ ደውላችሁ ይህንን እድል እንድትጠቀሙ በተባለው ጊዜም ደግሞ የቤቱን አማራጭ ተጠቅማችሁ ይህንን ቤት የግላችሁ እንድታደርጉ ጥሬን አስተላልፋለሁ። ከሱ ጋር ተያይዞ ወደ ዋና ነገራችን ስንሄድ እንግዲህ ጀግናው መልካም ወደ መሲ እመለሳለሁ ማለት ነው። ይሄን ያህል የኛን ድርጅትም ለተመልካቾች በተወሰነ ደረጃ ካስተዋወቅ ወደ ዋናው ጉዳያችን ወደ መሲ ሄዳለሁ። መሲ ያው ችግራችን ነው፣ በደንብ ሀዘንሽ ሀዘናችን ነው፣ ይገባናል። እኛ ብቻ ሳይሆን ተመልካቾችም ያለውን ነገር በደንብ ያውቃሉ፣ ይረዳሉ። ከዚህ ጋር ተያይዞ ጀግናው ብዙ ስላንቺ አስረድቶኛል። ብዙ ነገሮችም ጊዜ ወስደን ተወያይተንበታል። ከዚህ ጋር ተያይዞ መሲ ያው በአሁን ሰዓት ላይ በቃ ምንም የምትተዳደሪበት ቤት ክራይ ላይ በጣም እየተቸገርሽ እንደሆነ በደንብ አስረድቶኛል ከሚለው በላይ ማለት ነው። ስቲል አይደለም ለቤት ክራይ ይቅርና ያው ለልጅ ታውቃላችሁ ደንበኞች አንደኛዋ ልጅ በኦቲዝም ላይ የተያዘ ነው። ስለዚህ እሱን እንኳን ማሳደግና ማስተዳደር እንዳልቻልሽ ደረጃ ድረስ እንደደረስሽና ወደ ጎዳና ልትወጣ እንደሆነ በደንብ እያስረዳኝ ነበረ። ልጁንም እንግዲህ ያው ነፍሱን ይማር ነው። በተለይ በአሁን ሰዓት ላይ ይሄ ከህፃናት ጋር ተያይዞ የኩላሊት እንትን በጣም የሚያሳዝን ነው። አዝኛለሁ እኔም። ከዚህ ጋር ተያይዞ ምንድነው ሰመር እንደ ቦርድ ዲስከስ አድርጎ ባለ 1 መኝታ ለአንቺ የመጀመሪያውን ቅድመ ክፍያ 733,000 ከቨር በማድረግ ሌላውን ደግሞ እንግዲህ ይሄን ሚዲያ የሚመለከቱ ተመልካቾች አይታወቅም እንግዲህ አንዳንዴ እኛ እናስጀምራለን። ለብዙዎችም ከዚህ በፊት እንዲህ አይነት ደጋግ ስራዎችን ሰመር በመስራት አይታማም፣ ይሰራል። ስለዚህ ካስጀመር ነው እንግዲህ መጨረሻው ደግሞ ፈጣሪ ይፈጽማል እና ባለ 1 መኝታ ላንቺ 81 ካሬውን በስጦታ መልኩ አበርክተንልሻል ማለት ነው። እግዚአብሔር ይባርካችሁ። አይዞሽ ትልቅ ዜና ነው ነገርከን፣ ከልብ ነው። ይሄ ግዴታችን ነው። አይዞሽ ተረጋጊ፣ እባክሽ ተረጋጊ። አይዞሽ ተረጋጊ። አይዞሽ ያልጠበቅኩትን ነገር ነው። ሰርፕራይዝም ስለሆነ ካለው ከውስጧም ታሪክ በጣም ነው የእውነት። አዎ ቤት ያለቻት የ4 ዓመት ልጅ እንደነገርኩ የኦቲዝም
ተጠቂ ነችና ያው ብዙ ነገር በስልክ ማጫወቻ ያለው እንጀራ እየጋገረች ልብስ እያጠበች ነው ይሄንን ነገሮች እንትን የምትለው ያው ሙሉ ታሪኳንም ስላስረዳው መድገም ስለማያስፈልገው በእውነት በድጋሚ በጀግናውም በተመልካቾችም ስም ሰመርን እንዲሁም አንተን ቦርዳችሁንም ከልብ እናመሰግናለን። በነገራችን ላይ መሲ ይሄን ያረገልሽ ከኛ በላይ መመስገንም ያለበት ተመልካቾችም ጀግናው ነው። በጣም ብዙ ስራዎችን የሚሰራ ልጅ ነው። ወደፊትም እንደ አይነት ስራዎችን አብረን እንሰራለን። በጣም ብዙ እኛን ያቀረበበት አንቺን ያስረዳበት እንትን በጣም የሚደነቅ ነው እና እሱንም አክሴፕት አድርገን ከዚህ በፊትም ብዙ ነገሮችን አድርገናል። ምናልባት 733,000 እንደ ድርጅት ለሰመር ምንም ላይሆን ይችላል። ያንቺ ግን ነገ ላይ ህይወትሽን የሚቀየር የሚታደግ እንደዚህም ደግሞ አይዞሽ ፈጣሪ ደግሞ ብሎት ያው ቤት ላይ ያለችዋን ልጅም ደግሞ ይመልሳታል። አይታወቅም ፈጣሪው እንግዲህ ጥሩ አምላክ ነው እና እሷም ይሻላታል። አይዞሽ እንግዲህ እስከዛው ድረስ ደግሞ በዚህ አጋጣሚ እንዳልኳቸው አሁን ይሄ ቤት ከ2 ዓመት እስከ 2 ዓመት ተኩል ነው የሚረከበው። እስከዛ ድረስ እቺ ልጅ ምን ትሁን የሚለው ነው። ዞሮ ምንድነው አንዳንዴ የዕለት ነው አይደል የሚባለው። እስከዛ ድረስ ደግሞ ያሰብነው ምንድነው በዚህ አጋጣሚ በሷ ስም ብዙ ጊዜ እኛ የሽያጭ አማካሪዎችን ድርጅታችን ላይ ቀጥረን እናሰራለን። ለነዛ ሽያጭ አማካሪዎች ምን ከፍለው ደሞዝ አለ፣ ምን ከፍለው ኮሚሽን አለ። ከዚህ ጋር ተያይዞ መሲን ብሎ ለሚመጣ ቅናሹን አንደኛ ይጠቀማል። ደግሞ የሷን ስም ስፔሻሊ ጠርቶ ለሚመጣ ከሚገዙት ላይ በወር እኛ የቤት ክራዋን እንችልላታለን ማለት ነው። እንግዲህ ጊዜው ይሄን ያለው ብዬ ቃል ባልገባ፣ ነገር ግን እስከ ተወሰነ ጊዜ ድረስ ቢያንስ እስከ 6 ወር ባለው ጊዜ ለሚገዙ ሰዎች በሷ አማካኝነት ለሚገዙ ሰዎች የቤት ክራውን እንችላለን። እንደው አንዳንድ ተመልካቾችም ይኸው ቤት ስንገዛ በአንድ ድንጋይ 2 ወፍ ነው የሚሆነው ማለት ነው። ይሄን ለማለት ነው ጀግናው። ምናልባት የምጨምርበት ነገር ካለ እንግዲህ ያለውን ነገር ጨርሻለሁ። ሞር ቤቷ ምን ይመስላል የሚለውን አቀማመጡ ምን ይመስላል የሚለውን በደንብ አውቃና ተረድታ ደስ ብሏት እንዲሄድ ደግሞ በስክሪን ላይ ያለውን ነገር ማየት እንችላለን። መልካም። እሷም ማለት የምትፈልገውን ነገር ትላለች። ከቤቱ ባሻገር አሁን ያልከው ነገር ደግሞ ይበልጥ ደስ የሚል ነገር ነው። እሷን እንደ ሴልስ በእሷ ስም የሚገዙ ሰዎችን እያንዳንዱ በመጡ ቁጥር እንዳልከው ስፔሲፊክ የእሷን ስም እየጠቀሱ ይህንን ነገሮች ሲያብራሩ እናንተም ለእሷ የቤት ኪራዩን ለመሸፈንም እድሉን ስለሰጣችሁን በእውነት ከልብ ነው የምናመሰግነው። በጣም ደስ ብሎኛል። ይበልጥ ደግሞ በጣም ያልጠበቅነው ነገር ነው። እኔ እና በቃ ስትለኝ ምን ሊያረግልን ይሁን ሰመር ምን ሊለን ይሁን እያልኩኝ ነበርና በእውነት ከልብ እናመሰግናለን። እስቲ ያው አንተ ብዙ ነገሮችን አድርገሃል። እስቲ እሷም ደግሞ የምትለው ነገር ካለ ተበልና ቀጥታ እድሉን እንሰጣታለን። እስከዛ ድረስ ውሎችም እየተዘጋጁ ነው። በነገራችን ላይ ምናልባት መታወቂያዋን ትሰጠናለች። በእሷ ያለውን እስከሚዘጋጅ ድረስ ስክሪን ላይ የተወሰነ ደረጃ እናያለን። የምትለው ነገር ካለ እስኪ ወደ እሷ እንሂድ። እስቲ አንቺ ደግሞ የተሰማሽን ነገር። ያ በቃ እኔ ደስታዬን መቆጣጠር ስላልቻልኩኝ የምናገረው ነገር ጠፍቶብኛል። ያው ጀግና ወንድሜ አንተ ነህ ከመጀመሪያም ጀምሮ ከጎን ያለው። እግዚአብሔር ጉልበትህን ይባርክ። ድርጅታችሁም ያው እኔ እንደዚህ አልጠበቅኩም ነበር። እንደዚህ ትልቅ ነገር አልነበረም ስጠብቅ ስመጣ የጠበቅኩትኝ። እግዚአብሔር ይስጣችሁ። ያው አንተ እንደነገርከኝ ለቀጣይም እኔም ብለው የሚመጡ ሰዎች በእኔ ስም ጠርተው የሚገዙ ሰዎች በመጡ ቁጥር እናንተ ለእኔ የምታደርጉልኝ ድጋፍ የቤት ኪራይ፣ እኔ ትልቁ ጭንቀት አሁን የቤት ኪራይ ነው። በቃ ጎዳና መውጣት፣ ያችን ታማሚ ልጅ ይዞ ጎዳና መውጣት ነው ትልቁ ጭንቅ የሆነብኝ። እሱን ለመሸፈን ያው ታውቁታላችሁ ያለብኝን ችግር፣ ጎዳና ከመውጣት ልጄን ብርድ ላይ በዚህ ክረምት ብርድ ላይ ይዤ ከመውጣት ከነዛም ከገዳዮች ለመሸሸግ እንዲሆነኝ በቃ የቤት ኪራዬ ሳይቋረጥ እንዲከፈል ወደዚህ ድርጅት መምጣታችሁን አታቆሙ ነው የምለው። እሱን በፈጣሪ ስም ነው የምጠይቀው። እናንተም ላረጋችሁልኝ ትብብርም ለምታረጉልኝም ትብብር ፈጣሪ ጉልበታችሁን ይባርክ። እንግዲህ ከዛ በላይ ፈጣሪ ይጨምር ውስጣችሁ ነው የምለው።
ምናልባት መታወቂያ ካለች አለ ከጀርባ ስለሆነ ኦኬ ያረጉልናል። ቦርሳውም እዛም ስላለ ወደዛው ወደ ስክሪኑ ማየት እንችላለን። መልካም እሺ። እዚህ ጋር ስንመለከት በፍሎር ላይ ያሉት የሰዎች አቀማመጥ ምን ይመስላል የሚለው በምንመለከትበት ጊዜ 6 ሰው ነው ያለ። 1 2 3 4 5 6 ማለት ነው። እነዚህ ሊፍቶች ናቸው አጠቃላይ ማለት ነው። ቅድም እንዳልኩት በጣም ነፃ የሆነ እዚህ ኮሊደር አለን። ሌላው በሮች አሁን እዚህ ጋር ስንወጣ ይሄ በር አለ አይደል? እነዚህ የበር መግቢያዎች ናቸው። ፊት ለፊት አይደለም። አብዛኛውን ጊዜ የተለመደው ትሬንድ ምንድነው? ከበር ስትወጣ እዚህ ጋር ፊት ለፊት ሌላ በር ይኖራል ማለት ነው። የሌላ ሰው በር። ይሄ በተለይ ምንድነው ፕራይቬሲያችን በጣም የሚነሳን። እንደዚሁም ደግሞ ይሄ ሰውዬ አሁን ሲወጣ ወይም እዚህ ጋር ያለ ባለቤት ሲወጣ ፊት ለፊቱ በር የለም፣ ምንም የሚታይ ነገር የለም። ኮሊደር ነው የሚያየው ማለት ነው። ይሄ በደንብ ሞር ጥሩ የሚባል የቤቶች አቀማመጥ ለማሳየት እንዳልኩ እዚህ ጋር ስለሽ ይባላል። ይሄ አርኪቴክት ነው የተጠቀመው። እንደዚሁም እያንዳንዱ ቤት በምናይበት ጊዜ በቂ ብርሃን፣ የተፈጥሮ ብርሃን ያገኛል። ይሄ ጨለማ የሚባል ብርሃን አይኖረንም ማለት ነው። ይሄ ሌት የሚያደርገን ነገር አለ። ከዛዎች ውስጥ ላይ ብዙ ነገሮች አሚኒቲዎች አሉ። እነሱ እንዳሉ ሆነው ነው ሌሎች ነገር ማወራ። ከዚህ በተጨማሪ ባለ አንድ መኝታስ ወይም ደግሞ ለመሲ የመረጥንላት ምን ይመስላል የሚለውን በደንብ እናያለን ማለት ነው። እዚህ ጋር ባለ አንድ መኝታውን በምንመለከትበት ጊዜ ዲዛይኑ ይሄን ይመስላል። ወይም መሲ ቤትሽ ይሄን ነው የሚመስለው። እዚህ ጋር ስንገባ ሳሎናችን ነው የምናገኘው። ከዚህ እስከዚህ ያለው ሙሉ ሳሎን ነው። ነገር ግን ወዲያው እንደገባን አይደለም፣ ትንሽ ወክ ካረግን በኋላ ነው ሳሎን የምናገኘው። በተለይ ሞር ቤታችን እንድንወደው የሚያደርገን ነገር ነው። ከዛ በፊት ግን ከመግባታችን በፊት እዚህ ጋር ምን ይኖራል? ኪችናችን ይኖራል። ይሄ ኪችን በቂ ቬንቲሌሽን ያገኛል። ይሄ ስቶራችን ነው። ይሄ ስቶር አለን። ከፈለግን ይሄ ሙሉውን አንድ ላይ መቀላቀል እንችላለን ማለት ነው። ቀጣይ ወደዚህ ስንሄድ እዚህ ምን ይኖራል? ራሱን የቻለ ኮመን ሻወር ሽንት ቤት ይኖራል ማለት ነው። አንደኛው መኝታ ቤት እዚህ ላይ ይኖራል። ከዛ በተጨማሪ ይሄ ሳሎናችን ነው። በሳሎን በኩል ምን አለ? ሰፊ የሆነ በረንዳ ይኖረናል ማለት ነው። ቅድም እንዳልኩኝ ይሄ አሁን ለቀቅ ተብሎ የተሰራ ቤት ነው። ከፈለግን ባለ ሁለት መኝታ አድርገን ከፍለን መስራት እንችላለን። ምናልባት እሷን ባለ ሁለት መኝታ እንዲሆንላት ከፈለገች አሊያም ተመልካቾች የሚፈልጉ ከሆነ ሙሉ ለሙሉ በእኛ ወጪ ባለ ሁለት መኝታ አድርገን መስራት እንችላለን። አብዛኛውን ጊዜ ምንድነው ቤቶች ባለ አንድ መኝታ ተብሎ ጭንቅንቅ የሚሉ ነው። ስቲልም መኝታ ላይ ሄደህ ራሱ እንዲመዘዋወር የማችልበት ነገር ነው። በጣም ሰፊ ስፔስ ነው። ስለዚህ ከሞላ ጎደል ይሄን ይመስላል። ሌላው ወደ ሱቆች እንሄዳለን። ምናልባት እዚህ ጋር በዋናነት መሲ እንዴት አየሽው? ጥያቄም ካላችሁ ሁላችሁም እቀበላለሁ ለእናንተ እድሉ ማለት ነው። እሺ ጥሩ ነው። እሺ ወደ ቀጣዩ መሄድ እንችላለን። እዚህ ጋር ሱቆችን ነው የምንመለከት። ሱቆችን በምናይበት ጊዜ ይሄ መግቢያችን ነው። ወደ ሱቁ የሚገባ ሌላ ነው። በዚህኛው ደግሞ ወደ አፓርትመንት የሚገባው ሌላ ነው። እዚህ ጋር አፓርትመንት ላይ ስንገባ የራሱ ኦፊስ አለው፣ ሪሴፕሽን አለው። ወዴት እንደምንሄድ ተጠይቀን ነው የምንገባ ማለት ነው። ስለዚህ ሱቆች ወደ አፓርትመንቱ አክሰስ ማድረግ አይችሉም ማለት ነው፣ ይገደባሉ። መግቢያው በራሱ ይለያያል። 2 መግቢያ ነው ያለው። ዜን ሱቆችን በምናያቸው ጊዜ ይሄ ሞል ስታንዳርድ ነው ያላቸው። ውስጥ ላይ እንገባለን። ከዛ ሁሉንም ነው አክሰስ የምናደርገው። በጣም ቆጆ የሚባል ሁሎችንም በምናይበት ጊዜ አሪፍ የሚባል ሱቅ አቀማመጥ አላቸው። ስለዚህ በተለይ ከሱቅ ጋር ተያይዞ ሱቅ የመግዛት ሀሳብ ያላቸው ደንበኞች ቀድመው ቢመዘገቡ ወይም ደግሞ ቀድመው ቡክ ቢያደርጉ የሚፈልጉትን ሱቅ በሚፈልጉት ካሬ በቅናሹ መስተናገድ ይችላሉ ለማለት ነው። አመሰግናለሁ። እሺ ቀጣይ ላይ ያው ውሉም ስለሚያልቅ አሁን ውሉን ተፈራርመን እንግዲህ ለተመልካቾች ደግሞ ሳይቱ ምን ይመስላል የሚለውን አብራችሁት ከሳይት ኢንጂነሯ ጋር እልካቸዋለሁ ማለት ነው። ከኔ ጋር ያለው ቆይታ ይሄን ይመስላል። መልካም። ያው ቅድም ለ5 ሰዎች ዲስካውንት የሚሉትን ነገሮችን አውርተን ነበር። ከ5 ሰዎች ባሻገር ያሉትን ነገሮች ደግሞ እዚች ጋር ግልጽ ማድረግ ስላለብን እኛም ከ5 ሰው ውጪ መግዛት ሳይሆን ብዙ ሰዎችም መግዛት ይችላሉ። ለ5 ሰዎች ግን ዲስካውንት ይደረጋል የተባለው። ከ5 ሰዎች በኋላ ያሉት ሰዎች ደግሞ ጠቅላላ መጥተው በመሲ ስምም ይገዛሉ። ተመልካቾች እናንተ ደግሞ ወደ ሰመር እየመጣችሁ ይህንን የመሰለ ሱቆችን፣ መኖሪያ ቤቶችን፣ ባለ አንድ እንዲሁም ደግሞ ያው ብዙ ነገሮችን እያየን ነበር። ይበልጥ ደግሞ ወደ ሳይት ሄደን እያንዳንዱ ነገሮች የምንመለከት ይሆናል። ሊሚት አልሆነም፣ አንሊሚትድ ስለሆነ ሁላችሁም እየመጣችሁ ከሰመር
እንድትገዙ የሚል ጥሬን አስተላልፋለሁ። እሺ እናመሰግናለን። እሺ እሺ ውላችን ደስ አለ። ይሄንኛው ደረሰኝ ነው። አጠቃላይ ቫትን ጨምሮ ነው ይሄ ዋጋ የነገርኳችሁ። ስለዚህ ደረሰኝ 733 ሺህ ብር የተቆረጠበት ደረሰኝ ነው ማለት ነው። ከዚህ ጋር ተያይዞ በዋናነት ብሏ ይሄን ይመስላል። አንድ ቀሪ ለኛ አለን፣ ለሷ ደግሞ ይሄ እዚህ ጋር ይሆናል። እዚህ ጋር ትፈርማለች። ቅድም እንዳልኳችሁ አጠቃላይ እዚህ እያንዳንዱ ነገር ተቀምጧል። ቤቷ የገዛችበት ምን ይመስላል የሚለውን እዚህ ላይ ተቀምጧል። ግንባታ ፍቃዱ፣ ንግድ ፍቃዱ፣ ሁሉም ነገር እዚህ ጋር የተያያዘ ነው ማለት ነው። ስለዚህ እዚህ ጋር ትፈርምና ትሄዳለች ማለት ነው። መልካም። ስለዚህ ሁለት ነው፣ አንዴ እሷ አንደኛ አንዴ እሷ ይኖራል ማለት ነው። ኦኬ እሺ እናመሰግናለን። እቺ የኛ ቀሪ ናት። እቺ ለሷ እሷም እዚህ አብራን ትሆን። እቺ በተለይ እንዳጠፋ በጥንቃቄ እንትን ትባልሽ። ይሄን ይመስላል እንግዲህ መሲ። እሺ መልካም ጊዜ ይሁንልሽ። አይዞሽ በርቺ። እሺ እግዚአብሔር ያበርታሽ። እሺ ጀግናው ከልብ እናመሰግናለን። ከልብ እናመሰግናለን። እንዳንተ አይነት ያው ልጆችን ፈጣሪ ያብዛል። አሜን። በእውነት ደስ ብሎኛል። ያው መጨረሻ ላይ ማለት የምፈልገው ነገር በአንድ ድንጋይ ሁለት ወፍ እንዲሆን ውድ ተመልካቾቻችን ከሰመር እየመጣችሁ ስክሪኑ ላይ በምታገኙት ስልኮች አንደኛ እናንተ የምትፈልጉትን አይነት ሱቅም ቤትም ትገዛላችሁ፣ ሁለተኛ እህታችንን መሲን ደግሞ ታግዛላችሁ ማለት ነው። እዚች ጋር በምናስቀምጠው ስልኮች እናንተን ማግኘት ይችላሉ ማለት ነው። ምናልባት እኔንም ማግኘት ይችላሉ። ከታችን ደግሞ የሽያጭኛ አማካሪዎች ሙሉ መረጃውን ይሰጣሉ ማለት ነው። እኔንም ማግኘት የሚፈልጉ ደንበኞች እኔን ማግኘት ይችላሉ። በዚህ አጋጣሚ ግን ማሳሰብ የምፈልገው ጀግናው የሚለውን መጥቀስ አለበት፣ ወይም ሜሲ ከመሲ አይተን ነው የሚለው መናገር አለባቸው። ለምን በጣም ብዙ ስራዎችን ስለምንሰራ ከየት እንደመጣ እኛ ስለማናቅ ማለት ነው። እንደዛ ካልሆነ በኖርማል ዋጋ ልናስተናግዳቸው ስለምንችል ደንበኞች ማለት ነው። ይሄን እንዳይሉ ይሄን ማለታቸውን እንዳይረሱ ለማሳሰብ ያለው መልካም ጊዜ ተመኘ። እናመሰግናለን። እንግዲህ ውድ ተመልካቾቻችን ሁላችሁ ወደ ሰመር እየመጣችሁ የዚህ ድል ተጠቃሚ እንድትሆኑ በጀግናው ስም የማሳሰብ ይሆናል ማለት ነው። ሰመር ስትመጡ ብዙ ዲስካውንቶችን ቪዲዮ ላይ እንደሰማ ነው እያንዳንዱን ዲስካውንቶች የምታገኙ ይሆናል። ይህንን ዲስካውንት ደግሞ ለማግኘት የጀግናውን ስም መጥቀስ ይኖርባቸዋል። አሊያ ደግሞ መሲን ብለን የመጣ ነው ጀግናውን ብለን የመጣ ነው ብላችሁ ግልጽ አድርጋችሁ እናንተ የምትፈልጉትን ባለ አንድ፣ ባለ ሁለት፣ ባለ ሶስት እንዲሁም የሱቅ ለንግድ የሚሆኑ ሱቆችን እንደየካሬያቸው እንደየካሬ ስፋታቸው ሂሳባቸው ይለያያል። እናንተ በምትፈልጉት እንዲሁም ደግሞ ለእናንተ አቅም በሚሆን ኦፈር አቅርበዋል ማለት ነው። የዚህን እድል ተጠቃሚ እንድትሆኑ ሁላችሁም ሰመርን የመጀመሪያ ምርጫችሁ እንድታደርጉ በጀግናው ስም ጥሬን አቀርባለሁ ማለት ነው። ውድ ተመልካቾቻችን ወደ ሳይት ደርሰናል ማለት ነው። ያው መንገድ ላይ የነበሩትን ነገሮች በትንሹም ቢሆን ወደ እናንተ አድርሰናል። አሁን ግን ያው የሰመር ሳይት ገብተናል። ያው እዛው በር ላይ ያለ ነው። ውስጥ ገብተን ደግሞ እንግዲህ የሚቀበለን ኢንጂነር ውስጥ ላይ አለ ተብለናል። ማን እንደሆነ ምንድን እንደሆነ የሚለውን ነገር ውስጥ ገብተን ስለ ሳይቱ ያሉትን መረጃዎች ወደ እናንተ የምናደርስ ይሆናል ማለት ነው። አብራችሁ ነው።
ሰላም ሰላም ነው። እንዴት ነሽ? እንኳን ደህና ቆይሽ። ሰላም ነው። ሰላም ነው። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እንደምን አለሽ? አለን ይመስገን። ያው ኦፊስ ነበረን። ኦፊስ ያሉትን ነገሮች ብዙ ነገሮችን አይተን ተደስተን ደስ የሚሉ ስለናንተ ድርጅት ስለ ሰመር ብዙ ነገሮችን አግኝተን ዲስካውንት አግኝተን ለእህታችን መሲም ትልቅ ስጦታ አግኝተን መተናል። ያው ወደ ሳይት ሂዱና ኢንጂነር ታገኛላችሁ። ስለ ሳይቱ እያንዳንዱ ነገሮች ማብራሪያ ይሰጣችኋል ተብለናል። በድርጅታችሁ በጣም ተደስተናል። እስቲ ስለ ሳይቱ ያሉትን መረጃዎች ታብራሪልናለች። በመጀመሪያ ግን ራስሽን አስተዋውቀሽ ጀምሪልኝ። እሺ፣ እንኳን ደህና መጣችሁ። ስለመረጣችሁን ደስ ብሎናል። አክብራችሁን ስለመጣችሁ ደስ ብሎናል። መስዬ በመጀመሪያ አንቺም እንኳን ደስ ያለሽ ማለት ፈልጋለሁ። እሺ፣ እኔ ሳምራዊት እባላለሁ። የሰመር ሪል ስቴት የሳይት ተቆጣጣሪ ነኝ። ስለ ሳይታችን አንዳንድ ነገር ልበላችሁና ከዛ በኋላ ደግሞ ስላለው ነገር ስላለው ኦፈሮች የመሲም ሳይት ቡልጋሪያ ነው አይ ቲንክ አይደለ? ስለሱም እናወራለን ማለት ነው። ይሄኛው ሳይት የሚገኘው እንግሊዝ ኤምባሲ ጋር ከሚራሎ ህንጻና ከየካ ሚካኤል አካባቢ ላይ ነው። ያው የጫካ ፕሮጀክቱን እንዳያችሁት ፊት ለፊት ነው። ሙሉ ለሙሉ የከተማ ቪው አለው። ወደ ቦሌም ወደ መገናኛም ቆንጆ የሆነ የከተማ እይታ ያለው ሳይት ነው። እዚህ ላይ ያለውን 90% የሚጠጋውን ሽያጭ ጨርሰናል። የተወሰኑ ቤቶች ናቸው፣ በጣት የሚቆጠሩ ቤቶች ናቸው የቀሩን። ባለ 2 መኝታ፣ ባለ 3 እና ባለ 4 መኝታ ቤቶች ነው ያሉን። እነሱም ሆኖ በጣም ውስን ቤቶች ማለት ነው። 2 ቤት 3 ቤት ምናምን አካባቢ ነው የሚቀሩ። በደንብ ጨርሰናል ማለት ነው። በ3 ወርም ነው የጀመርነው። በ3 ወር እንደምታዩት ኦልሞስት ማት ፋውንዴሽን ሊሞላ ነው፣ ኮንክሪት ሊሞላ ነው። ማት ፋውንዴሽን ጨርሰናል። የቤዝመንት ስራ ኦልሞስት አልቋል ማለት ነው። ስለዚህ በጣም ቆንጆ ፕሮግረስ ነው። የገዙትም ደንበኞች ቢያዩት ደስ ይላቸዋል። በደንብ ነው የተሰራው ማለት ነው። ያው እንዳያችሁት ነው፣ ቢሮ ላይ እንደሰማችሁት ነው። ይሄኛውንም ያኛውንም በ10% ቅድመ ክፍያ ነው እየሸጥን ያለ ነው። በቂ የሆነ 1100 ካሬ ላይ ለልጆች መጫወቻ፣ ላይብራሪ፣ ዴኬሮችን ሁሉንም አሟልተን ይዘን የመጣ ነው። ያው ሰመር ሪል ስቴት ወደ አገር ሲገባ ፕራይም የሆነ ሎኬሽን ላይ ፕራይም የሆነ ሳይት ነው እየገነባ ነው ያለ ነው። ይሄ 4 ህንፃ 5 ህንፃ ሆኖ እንዳይንጓተት ማለት ነው። ፕራይም የሆነች ሲንግል አፓርትመንት ነው የምንገነባው ማለት ነው። በዛ ነው የምንታወቀው። ምናልባት ሴቶች አደባባይ ጋር ያለውን ሳይታችን ያለቀው ሳይታችን አይታችሁት ከሆነ ጥንቅቅ አድርገን ነው እሱንም የገነባ ነው። በዚህ መልኩ ነው ሳይታችን ይሄን ይመስላል። እንግዲህ የቡልጋሪያውም ሳይት አዲስ ነው። አሁን ገና ላውንች ከተደረገ 1 ወር አልሞላውም። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ነው እዛ ላይ ያለን። እዛ ላይ ደግሞ ምን አካተናል? የንግድ ሱቆችንም አካተናል። ምክንያቱም ቡልጋሪያ ማለት ከዚህኛው ሳይት 4ቱንም ይሄ ዋና ዋና የሚባሉትን ለምሳሌ ቄራን፣ ሜክሲኮን፣ ሳር ቤትን እና ቦሌን በአንድ ጊዜ የሚያነሳ ቦታ ነው። 4 መሀል መስቀለኛው ላይ ስለሆነ ኮሜርሻል እዛ ላይ ጨምረናል። ከ15 ካሬ ጀምሮ የንግድ ሱቆች አሉን። ሳይታችንን መታችሁ ስለጎበኛችሁ ስላያችሁን ስራችንን ስለምታዩ አሁን እርግጠኛው ነኝ ልንገርህ፣ እዚህ የመጣችሁት ያው በአንተ በኩል ብዙ ደንበኞች ከመጡ እርግጠኝነትን ስለሚፈልጉ ለማረጋገጥም ጭምር ይመስለኛል አይደለ? አንተን ብለው ስለሚመጡ ዋናውም እሱም ብለን ነው። ምክንያቱም ሳይቱን አይተን ሄደሽ በአካል ሄደሽ ስታይና ያላየሽውን ነገር ስታወሪ እኩል ስላልሆነ አሁን የሰማነውን አይተናል መተን ደስ የሚል ነገር ነው። ያው ስለሰጠሽን መግለጫዎች ከልብ እናመሰግናለን። እንግዲህ ውድ ተመልካቾች እዚህ ሳይታችን ድረስ መተን እኛም ያለውን ምን ደረጃ ላይ እንደደረሰ እያንዳንዱን መተን አይተናል። ከእናንተ የሚጠበቀው እንግዲህ የኛ ተመልካቾች ከሰመር እየመጣችሁ በቅድመ በ10% ቅድመ ክፍያ የቤት ባለቤት መሆን ትችላላችሁ። እዚች ጋር የቤት ባለቤት ስትሆኑ በአንድ ድንጋይ 2 ወፍ ነው። እህታችንን መሲን እዛ እንደሰማችሁት የእህታችንን መሲ መደገፍ ያለባችሁን በሱ የእናንተን ቤት ስትገዙ የሷን ለሷ ደግሞ ድጋፍ እያደረጋችሁ እንደሆነ በዚሁ እንድታውቁት እፈልጋለሁ። ምክንያቱም ሰመር ትልቅ የሆነ ሰርፕራይዝ አድርጎናል። ከሚባለው በላይ ትልቅ የሚባል ነገር አድርጎልናል። እንግዲህ ይህንን ነገር ስላደረጋችሁልን ከልብ እናመሰግናለን። ቴንኪዩ፣ በጣም እናመሰግናለን። መስዬ በርቺ። እንግዲህ ያው የሰመርም ሎጎ ምን ይላል መሰለሽ፣ ምናልባት አይታችሁ እስከሆነ ቢሮ ውስጥ ባለሀገር በሀገር ይላል። ባለሀገሩ ንብረት እንዲኖረው ሀገሩ ላይ ነው። ስለዚህ ሁላችንም ተባብረን ሁሉንም የቤት ባለቤት የተቸገረውን ለመርዳት እየሞከረን ነው። እንግዲህ ከፈጣሪ ጋር እንግዲህ የተሳካ ነገር የተሻለ ነገር ይዘን ወደ ገበያው ገብተናል ብለን እናስባለን። እናንተ ሚዲያዎቹንም በጣም እናመሰግናለን። በዚህ አይነት መልካም ነገር ስለምትሰሩ
ለተቸገረ ስለምትደርሱ እኛንም ደግሞ እንድንረዳ እንደዚህ አይነት ነገር ውስጥ እንድንገባ ስለምታደርጉን እጅግ በጣም እናመሰግናለን። ስለዚህ ውድ ተመልካቾች እንግዲህ ቤት እየገዛችሁ ለመሲ የሽያጭ አማካሪን ኮሚሽን በሷ መልኩ እንድታገኙ ከመሲ ነው እያላችሁ መሲ ጋነን እያላችሁ እኔ ጋም ስትመጡ ሳይት እኔ በደንብ አሳያችኋለሁ። ቢሮ ውስጥም ያለውን ነገር በደንብ እናያለን ማለት ነው። እናመሰግናለን እንግዲህ እሺ መሲ መልካም ቀን። እሺ እናመሰግናለን።